ይሄንን የእንግዳ አቀባበልስ እንዴት ታዩታላችሁ? በሉ አሁን ምሳ ሰዓት ነው። ከማጋ እንደምበላዩ ሲያገሱ ያገሱታል። መድኃኔዓለም ጥቁር ለመጀመሪያ ጊዜ ያዩበት የቻይናዋን ገጠር ከተማ በተወሰነ መልኩ እንጎበኛለን። እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። በዚህ ጉዞ ፓርት 1 ቪዲዮ ቻይና አለኝ ከምትላቸው ትላልቅና ደማቅ ከተሞች ቾቺንግን በተወሰነ መልኩ ስናይ ነበር። ከ30 ሚሊዮን በላይ ህዝብ የሚኖርባትና ገንዘብ በካሽ የማታዩባት ከተማ ነች። የዓለማችን ፊውቸሪስቲክ ሲቲ ምን እንዳስባላት በተወሰነ መልኩ አይተናል። ቀጣዩ መዳረሻዬ በተቃራኒው ጥቁር ሰው እንኳን አይቶ ወደማያውቁበት እልም ያለ ገጠራማ ቦታ ነው። ከዓለማችን ትልቁ ባቡር ጣቢያ ያስኩት ባቡር ከቾቺንግ ከተማ ወደ ዣንያዬ ነበር የሚያደርሰኝ። አመሻሽና የ2 ሰዓት ተኩል ገደማ ጉዞ ስለነበረ ሰዓት ለመቆጠብ እራቴንም እዚሁ ነበር የበላሁት። እንዳልኳችሁ ድራሽ የጠፍቶን የደረስኩት በሉ ሆቴል ደርሻለሁ። አሁን ገብቼ መተኛት ብቻ ነው የሚታይ። ወይኔ ነገሚያውም በዛ ላይ በጠዋት መውጣው ተብያለሁ። በሉ መልካም አዳሪ ይሁንላችሁ። በሉ ሌላኛውን ቀን እንጀምራለን። የዛሬው ጉዞ በባስ ነው፣ ያውም ቪአይፒ። እንደምታዩት ባሱ ግማሹ ሙሉ ባስ ማለት ይቻላል ለኔ ብቻ ነው እና አሁን የምንሄደው ፋምፓይ የሚባል ቦታ ነው። ፋምፓይ በጣም ቪሌጅ ነው፣ በጣም ትንሽ ቪሌጅ ነው። ቱሪስቶች የማይደርሱበት ወይ ደግሞ በብዛት የማይሄዱበት ነው። ጥቁር አይተው የሚያውቁ አይመስለኝም። እንደዚህ አይነት ነገር ተነግሮኛል፣ ተሰምቻለሁ። እና በጣም ሪሞትድ የሆነ አካባቢ ነውና ወደዛ ነው የምንሄደው። ከዚህ የ8 ሰዓት ወይ የ9 ሰዓት የመኪና ጉዞ ሊሆን ይችላል። አሁን ኦልሬዲ 7 ሰዓት ጠዋት ማለት 1 ሰዓት ነው በኢትዮጵያ 1 ሰዓት እየወጣን ነው። ጋይዴ ቀድማ ስትነግራቸው ጥቁር ሰው አይተው እንደማያውቁና ጥሩ አቀባበል እንደሚያደርጉልኝ ነገሯት። እውነቱን ለመናገር እዛ ደርሼ ያለውን ነገር እስከ ድረስ እጅግ በጣም ቸኩያለሁ። ለሽንት ዋን ስቶፕ፣ ከዛ በኋላ ጉዟችንን እንቀጥላለን። ነገራችን ላይ እስከ ዛሬ ድረስ መገባቸው የነበሩት ምግቦች እንዳለ በአጠቃላይ የካልቸራል ፉዳቸው ነው እንዳለ እና ለምን ኬኤፍሲ አልሞክርም ብዬ አስቤያለሁ። እዚህ ጋር ከጀርባዬ አንድ ኬኤፍሲ አለ። ምን እንደሚመስል ገብቼ ያሳያችኋለሁ። ይሄንን ማዝ ይመስለኛል። ጣኔ ሊገለኝ ነው። በዛ ላይ ደብል ይሄ ነው በቃ። ሸሸ የሚገርመው ነገር የሚመጣላችሁ በጓንት ነው። ደጋዘ ስቴሽን ማለት ነው። የተባረከ ይሁን። እውነቱን ለመናገር ምንም አይልም፣ ግን ብዙም የእንደዚህ አይነት ምግብ ደጋፊ አይደሉም። ምንም አይልም፣ የሚያስጠላ አይደለም። በነገራችን ላይ ሌላው ነገር በየቦታው ይሄ ምልክት አለ። ያው ለምትናፍቁኝና ለምናፍቃችሁ ሁሉ ይሄ መልእክት ይድረሳችሁ። በሉ ይመቻችሁ። ወደ ባስ ልመለስ ነው። ለሞትባችሁ ነው በእናታችሁ። አው የ10 ሰዓት መንገድ ሆነብኝ። አሁንስ 35 ደቂቃ ምናምን መንገድ ይቀረኛል። እንደምታዩት ገና አካባቢ እየተቃረብኩኝ ነው። 10 ሰዓት ተኩል መድኃኔዓለም ፋይናሊ። በሩ እንግዲህ ደርሻለሁ። ምን አይነት አቀባበል እየጠበቀኝ እንደሆነ ተመልከቱ። ሙሉ ከተማ ወጥቶ ነው እየተቀበለኝ ያለው።
Hello. Hey. የሆነ ቦታ ሲደርሱ እንደዚህ አቀባበል ሲደረግላችሁ እንዴት ደስ እንደሚ ከተማው ሁሉ መጥቶ ሲቀበላችሁ አንድ ጥቁር ሲያዩ እንግዲህ እንደዚህ ነው። ምን ታደርጉታላችሁ? እውነት እንግዲህ አቀባበላቸው በጣም ነው ደስ የሚለው እውነቱን ለመናገር። በነገራችን ላይ በጣም ትንሽ ከተማ ስለሆነ ጭር ያለ ነው። ከኋላ ያለውን ባንክ እንኳን ተመልከቱ። ሱቅ ነው፣ ሚኒ ሱቅ ነው የሚመስለው፣ ግን ባንክ ነው። እዛ ጋር ደግሞ ትንሽ ሚኒ ሱቅ አለ። እንደዚህ ነው የሚኖሩት። እዚህ ወክ እያደረኩ ነው ትንሽ። ከዛ በኋላ ገብቼ ትንሽ ለማረፍ ሞክራለሁ። ወገቤኑ ላይ ያመመኝ ነው። ረጅም ጊዜ ነው፣ ረጅም ሰዓት ነው የተጓዝኩት ኦልሬዲ። እና ከተማዋን ነገ በደንብ አሳያችኋለሁ በተወሰነ መልኩ። አሁን ኦልሬዲ ጨልሟል፣ ግን ወክ በማድረግበት ጊዜ ትንሽ ያለው ነገር እያሳያችሁ እንትን እላለሁ። ወደዛ ሄዳለሁ። ይመቻችሁ። ወይ እረፍት ማድረግ ለካ እኔን ዞር ዞር ብለና ተብዬ አደባባያቸው ላይ ሙዚቃ እያዘጋጁ ነው። እዚህ ድረስ መታችሁ በምሽት ሙዚቃ ካልተቀበሏችሁ ያለነሱ አቀባበል አይደለም። So much. Thank you. ያው ከኔ ጋር ፎቶ ለመነሳት ነው የሁሉ እንግዲህ ከነሱ ጋር ጊዜ ማሳለፍ ይሄንን ይመስላል። በጣም ነው ደስ የሚለው። በጣም ነው የሚጫወቱት። በጣም ነው ደስ የሚሉት። ሆላ የዛሬው ክፍሌ ይሄንን ይመስላል። በጣም ስለሚበርድ ይሄ ተጨማሪ ተሰጥቶኛል። እንግዲህ አረ ቆይ ሻወር ላሳያችሁ። አሁን እዚህ ውስጥ እንዴት ነው ገብቼ የምታጠበው ተመልከቱ። ሌላው ምን አለ እዛ ጋር ሰላም ብያለሁ። ይሄንን ይመስላል ክፍሌ። አትሊስት ይሄ አለን የሚሉት ትልቁ ክፍል ነው። መልካም አዳር። በስመ አብ አዳር ቀላል ተኛሁት እንዴ በእናታችሁ። ከመጣው ጊዜ ጀምሮ እንደዚህ ተኝቼ አላውቅም የምር። ይህን ይመስላል እንግዲህ። ዶሮቹም እየጮሁ ነው። ጠዋቱ ልነግራችሁ አልችልም። ይመስለኛል እስካሁን ድረስ ማንም ከእንቅልፉ አልተነሳም። መንደሩ ባዶ ነው። ይሮላችሁ። በነገራችን ላይ ሴኩሪቲ ካሜራቸውን ተመልከቱ። በየቦታው ነው ያለው። እዚህ ጋር አንድ በሉልኝ። ምንም ያክል ገጠራማ ቦታ ቢሆንም ሁሌ ሴኩሪቲ ካሜራ አለ። እዛ ጋር የሚታያችሁ ከሆነ ኤቭሪዌር ትታያላችሁ። ከመንደሩ እየወጣሁኝ ነው እንግዲህ
እንደምታዩት እንዳለ ጀርባዬን ያለው ዋናው መንገዳቸው ደግሞ በዚህ በኩል ደግሞ ይሄ ነው። የመጀመሪያው ሰው ያገኘሁት በነገራችን ላይ ላሳያችሁ። እዛ ጋር የሚታያችሁ ከሆነ እያጸዳ ያለው እሱን ያገኘሁት። ሁለተኛ ደግሞ ሱቅ እየከፈተች አለችው። ይሄንን ይመስላል። ትንሽ ወክል አድርግና ደግሞ እንገናኝ። ዶሮዎች ቢኖራቸው አላውቅም። በጣም ነው ዶሮቹ የሚጮሁት፣ ግን በጣም በስመ አብ። በተወሰነ መልኩ ዞር ካልኩ በኋላ ቁርሴ ልበላ ተመለስኩ። በሉ አምባሻዬ ጋር መታገል ነው። በነገራችን ላይ ውስጡ ያለው ትንሽ ጣፋጭ ነገር ነው። እውነቱን ለመናገር የአኗኗር ሁኔታቸውን ለማወቅ በጣም ጓጓሁ። በነገራችን ላይ እዚህ አካባቢ ይሄን ያክል ርቀት ተጉዞ የሚደረስ ከሆነ በምንድን ነው የሚተዳደሩት ብላችሁ ልታስቡ ትችላላችሁ። በምን ይመስላችኋል? እዚህ አካባቢ እንዳለ ከጫካው ውጪ ያለው የሩዝ ተክል ነው። ሩዝ በመትከል ነው የሚተዳደሩት። እሱን ደግሞ በተወሰነ መልኩ አሁን ወደ ማሳውን በደንብ እናሳያለን ብለውኛል። ወደዛ እየሄድኩኝ ነው። ያው እነሱን ገና አሁን ማግኘቴ ነው። ውስጥ እየሰሩ ያሉት እነሱ ናቸው። ሄሎ ዴር ሄሎ ኒሃው እንደዚህ ነው እየቆፈሩ ማሳውን እነሱ ናቸው። ይሄንን የመሰለ በየሀገሩ ውብ አድርገው የሚያበሉን። ኒሃው ለማታውቁ ሰዎች ሩዝ ሁሌም ረግራጋማ ቦታ ነው የሚፈልገውና እንደዚህ ነው የሚተከለው። እንግዲህ እርሻ ምን ያክል እንደሚከብድ ተመልከቱ። ጎማ እየቀየሩ ነው። በዚህ ነው የሚያርሱት። ይኸውላችሁ እንደዚህ ተለፍቶበት ነው የምንበላው። ይሄ እርሻ ቀላል ነው ብላችሁ ለምታስቡ ሰዎች ነው። ምን ያክል እንደሚከብድ፣ ምን ያክል ሰዓት፣ ምን ያክል ጊዜ እዚህ እንደሚፈጁ አስቡት። ምን ያክል ደስ የሚል ህዝብ እንደሆነ፣ ምን ያክል እንግዳ ተቀባይ እንደሆነ ታያላችሁ። እውነት ከእያንዳንዱ ሀገር ሲሄድ ከዚህ በፊትም ተናግሬያለሁ። እያንዳንዱ ሀገር ሲሄድ ትልቁ ነገር ልቤ ውስጥም አይምሮ ውስጥም የሚቀረው ነገር ምንድነው? እዚህ ሀገር ላይ የምታዩት የሚሰጧችሁ ፍቅርና የሚሰጧችሁ ቦታ ነው እና እውነቱን ለመናገር በጣም ረጅም ጊዜ ሆኖኛል ወደዚህ ለመምጣት ካሰብኩኝ። ግን ያው ምን ይመስላል እንደዚህ አይነት ማሳ እንደዚህ አይነት ቦታ ላይ መኖር ምን ያክል ትልቅ መስዋዕትነት እንዳለው። በዛ ላይ ደግሞ አሁን እንደውም ቲሸርት አድርጌ ነው። ማታ ላይ በጣም ይበርድ ነበር፣ ጠዋት ላይ በጣም ይበርድ ነበር እና በእንደዚህ አይነት መከራ ውስጥ በእንደዚህ አይነት ችግር ውስጥ አልፈው ነው እኛ እነሱ የዘሩትን ምግብ ወይ እነሱ የዘሩትን ነገር ለመመገብ የምንደርሰውና ገበሬዎች እውነት በዚህ አጋጣሚ በጣም ትልቅ ቦታ አላቸው። ሌላው እጅግ በጣም የገረመኝ ነገር አሳ የሚያጠምዱበት ስልት ነው። ተመልከቱ በምን አይነት ሁኔታ እያጠመዱ እንደሆነ። እንደዚህ ነው እና ልክ አሳው እንደተያዘ ሲታወቅ ይዘላል ማለት ነው። በጣም የሚያምር በዚች ዓለም ላይ አንድ ህይወት ብቻ ቢኖረንም የተለያየ ባህል፣ ቋንቋ፣ የአኗኗር ሁኔታ ይሄንን ማየት ደስ አይልም ብላችሁ ታስባላችሁ? መጓዝ ምን ያክል እንደሚያስደስተኝ አሁን ይገባችኋል ብዬ አስባለሁ። ቱሪስቶች ለምን ወደዚህ የማይመጡ ይመስላችኋል? እንደዚህ አይነት ነገሮችን ብዙ ጊዜ ሁሌ ኮምፎርታብል ነው መሆን የምንፈልገው፣ ሁሌ ኢንተርኔት እንዲኖረን ነው የምንፈልገው። ስለዚህ እንደዛ አይነት ነገሮችን ደግሞ በእንደዚህ አይነት ቦታ አታዩ እና እውነቱን ለመናገር በጣም ደስ የሚል በቃ ከነሱ ካልቸር ብዙ ነገር መማር እንችላለን ብዬ አስባለሁ። እዚህ ጋር የምታዩት የከተማው ከንቲባ ነው። በመኪና እየወሰደኝ ነው የተለያዩ ቦታዎችን እና እሱ ነው ያለውን ነገር እያሳየኝ ያለው በደንብ አካባቢውን ሰዎች ሁሉንም ነገር እያሳየኝ ያለው እሱ ነውና ያው እዚህ ከተማ እዚህ ሀገር እንደነገርኳችሁ ድሮን ማብረር አይቻልም። ማይ ፍሬንድ ዴር
ማይክል እሱ እያገዘኝ ነው እዚህ የተለያዩ ቪዲዮዎችን ለመቅረጽ እና ያለው ነገር አሳያችኋለሁ። ወደ ከተማ ከተመለስኩ በኋላ ዞር ዞር ብዬ የሰዎችን አኗኗርና ቤታቸውን ለማየት ፈለግኩ። ምን ያክል እንደሚያሳዝኑ ተመልከቱ። ምን እንደሰጡኝ ታውቃላችሁ? ይሄ ምን ይመስላችኋል? ይሄ ምን ይመስላችኋል? ስኳር ድንች የተሰጡኝ። አሁን እሱን ልበላ ነው። ነገሩ ትኩስነቱ ደስ ይላል በጣም። እንደዛ ካልሆነ የዚህ ሀገር ቅዝቃዜ ነገር አሁን ቅዝቃዜ የለም። በቲሸርት ነው ያለሁት ግን አሪፍ ነው በጣም። ከተማው እንዴት እንደሚያምር ተመልከቱ ከጀርባ። ታዲያ ዛሬ የምሳ ግብዣ አለብኝ። የትና ምን እንደምበላ ላሳያችሁ። ሌላው ደስ የሚለው ጊዜ ደግሞ እንደዚህ ሲሰበሰቡ ምሳ ደርሷል። ደስ የሚለው ነገር እንደዚህ ጊዜያቸውን አብረው ያሳልፋሉ። በሉ አሁን ምሳ ሰዓት ነው። ከማን ጋር እንደምበላ ነው። በነገራችን ላይ የሚጠጣ ውሃ መስሎኝ ነበር የሰጡኝና ከጠጣሁኝ በኋላ ልነግራችሁ አልችልም። ማለቄ ነው። እንደዚህ ሰጣችኋል። ሰብሰብ ብሎ ቤተሰብ ነው በቃ። እነዚህ ሰብሰብ ብሎ መብላት ነው። የምር ግን የሀገሪቱ የከተማዋ እንትን ልነግራችሁ አልችልም። በጣም ደስ የሚለው። እስኪ አትጮህብኝ። ከኋላ ያለው ደግሞ ምን ሲሉ ነው? እስኪ ሩዝን በዚህ የሚበሉት በቾፕስቲክ መከራዬን አየሁ እኮ ነው። ሳምንቱን ሙሉ ሩዝ በቾፕስቲክ ታው። በነገራችን ላይ እንዴት እያዩኝ እንደሆነ ተመልከቱ። እነሱ በልተው ጨርሰው እኔ እስከበላ ድረስ እየጠበቁ ነውና ያ እንዴት አባቴ ልግባባችሁ? እሺ በዚህ ጋም ደግሞ ደስ ይላሉ በጣም። በነገራችን ላይ ከቻይና ውስጥ ከትላልቅ ከተሞቿ ይልቅ ከትላልቅ ያው አይምሯችን ውስጥ የሚመጣው ነገር ትልቁ ነገር ምንድነው? ትላልቅ ቦታዎች ትላልቅ ከተሞች ላይ ያለውን ነገር ነው። ግን እንደዚህ አይነት ቦታ ስትመጡ እውነት ውስጣችሁ ሊሰማው የሚችለው ነገር ምንድነው? እነሱ ፊልም የሚያደርጉትን ነገር ወደ እናንተ ውስጥ ያስገባሉ። ያ ምን ያክል ቦታ እንደሚሰጧችሁ ሲስቁ፣ ኢቭን ምንም እንኳን መግባባት አትችሉ እንኳን ፈገግታቸው፣ የእንግዳ አቀባበላቸው በጣም ነው ደስ የሚለው። ይኸውላችሁ እና ምን ያክል የእንግዳ ተቀባይ እንደሆኑ ምን ያክል ደስተኛ እንደሚሆኑ ለነሱ ይሄ በቃ ትልቅ ነገር ነው። የኔ እዚህ ድረስ መምጣት የኔ እነሱን ለማየት መፈለግ ለነሱ ትልቅ ነገር ነው። እና ይኸውላችሁ ጩጮች አሉ እዛ ጋር እና ዛሬ ካምፕፋየር አለ ተብያለሁ። ነገራችን ላይ እራት እና እንደዚህ አይነት ነገር ሊያዘጋጁልኝ ያስበዋል። ምን ማለት እንዳለብኝ አላውቅም እውነቱን ለመናገር። በጣም አንዳንድ ቦታ ስትሄዱ በጣም ነው ኢሞሽናል የሚያደርጓችሁ። በነገራችን ላይ እዚች ከተማ ቱሪስቶች በብዛት አይመጡም። ገና አሁን በተወሰነ መልኩ እየጀመሩ ያሉት። ከዛ ውጪ ግን በፍጹም የሆነ በጣም ከቱሪዝም የራቀች ከተለያዩ የከተማ ኮኔክሽኖች የራቀች ትንሽዬ መንደር ነች። ወደ 1800 የሚሆኑ ሰዎች ይኖሩባታል። ከዛ ውጪ በጣም እንደዚህ ነው የምትሉት ነገር የለም። በተወሰነ መልኩ እንደምታዩት አካባቢው ጭር ያለ ነው።
ያው የሚማረው ይማራል። ከዛ ውጭ ያሉት አንድ አካባቢ ይሰበሰቡና ይቀመጣሉ፣ ምግብ ይበላሉ። ቀደም እንዳያችሁት ነው። በብዛት በነገራችን ላይ የሚታወቁት አሁን ላይ ዳንስ በመደነስና አንዳንድ ቦታዎች ላይ ኢቨንቶችን በማዘጋጀት ነው። ለምሳሌ አሁን ቱሪስት በተለይ ደግሞ በጣም ለመሳብ እያሰቡ ስለሆነ በእንደዚህ አይነት መልኩ አሁን ቱሪዝም ላይ በደንብ እየሰሩ እንደሆነ ነው የተነገረኝና በእንደዚህ አይነት ሁኔታ ላይ ነው ያሉት። ከዛ ውጭ ግን በጣም ከተራቀቀው የቻይና እንትን በጣም የራቁ ሰዎች ናቸው። ሄሎ 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 ኒሃው ኒሃው። እነሱ ለምሽቱ ፕሮግራም ዝግጅት ላይ ናቸው። እኔ ገብቼ ትንሽ አረፍኩኝና ማታ ላይ ቅዝቃዜውን ልነግራችሁ አልችልም። ብርዱ መጥቻለሁ እያለ ነው እንግዲህ ጃኬቴን ደርቤ አሁን የዳንሱን ፕሮግራም ላይ ነው። ወደዛ እየሄድኩኝ ነው። በባህላቸው መሰረት መደነስ ለነሱ ትልቅ ነገር ነው። ርችት ልንጀምር ነው እንግዲህ። ዛሬም እራት ሩዝ ነው። ሌላውን ቀን ከፋምፓይ ሰዎች ጋር ጨርሻለሁ። ኦልሬዲ ነገ ጉዞ እንጀምራለሁ ወደ ሌላ ቦታ። አሁን ወገቤን ሁላ ነው ያመመኝ እና መተኛት ነው ከአሁን በኋላ። አልታጠብኩም ለካ ደግሞ ምንም እንቅልፍ መተኛት አልቻልኩኝም እና ወክ ላድርግ ብዬ ወጣሁኝ። ምን እንዳገኘው ታውቃላችሁ? እየተቋመሩት ነው፣ አይገልጸውም። ካርታ እየተጫወቱ ነው እና ተመልከቱ። እንዴት አደራችሁ? ዛሬ ሲዘንብ ነው ያደረው በነገራችን ላይ እና በጣም ከላይ ያለው ይጮሃል፣ አይገልጸውም። እንደምታዩት ማንም የለም እስካሁን ድረስ። ልክ እንደ ትላንትናው ነው ማለት ይቻላል። እና ደግሞ በነገራችን ላይ ሌላው ከእንደዚህ አይነት ነገር የተማርኩት ነገር ምንድን ነው፣ እዚህ አካባቢ የሚኖሩ ሰዎች ሲጸዳዱ ወይ ደግሞ ጉሮሯቸውን ማጽዳት ሲፈልጉ በደንብ አድርገው ይገፉትና ከዛ በኋላ በተወሰነ መልኩ ያወጡታል። ልክ ሙሉ ካወጡት ለነሱ ኖርማል ነው አለ አይደል? ለኛ ኢትዮጵያ ውስጥ ምናምን ሲባል ለኛ ጥሩ ነገር አይመስልንም፣ በዛ ላይ ሰው ፊት። እዚህ ግን መጸዳዳት ስለሆነ ኦልሬዲ ራሳቸውን እያጸዱ ስለሆነ ምንም አይነት እንትን አይሰማቸውም። እና ሌላው በጣም የገረመኝ ነገር ደግሞ ምንድነው ሲያገሱ ያገሱታል መድኃኔዓለም እና ኖርማል ነው ይሆናል አይደል? ኢትዮጵያ ውስጥ በቃ እንደማለት ነው ሆነ በቃ ለነሱ ኖርማል ነው። ያገሱታል። ኧረ በኢየሱስ ቀስ ብለው ቢያገሱስ ምን አለበት ደግሞ? አጠገቤ መብረቅ የወረደ ነው የሚመስለው አንዳንድ ጊዜ እና በጣም እንትን ናቸው። በጣም ሲያገሱ ያገሱታል፣ ከልባቸው ነው ያገሱት። እዛ ጋር ደግሞ መንደር እያጸዳ ያለ ሰው እያለ አሁን አሳያችኋለሁ። እዛ ጋር ስደርስ ከዚህ ጋር የሚታያችሁ ከሆነ በጣም እውነቱን ለመናገር ንጹህና ጽዱ ቪሌጅ ነገር ነውና አሁን ጠጋ ብዬ አሳያችኋለሁ። ባስ ስቴሽናቸውን የመጣሁት በዚህ በኩል ባስ አለ። ይሄ የጭነት መኪና ነው። ግን የጭነት ነው ወይስ መኖሪያ ቤት ነው ይሄ ነገር? ዳሽቦርዱ የለም እንዳለ እና ትንሽ ዞር እያልኩ ነው። ስሙኝማ ይሄ ነገር ምን ይመስላችኋል?
በስተመጨረሻ የማይቀረው የስንብት ጊዜ ደረሰ። የስንብት ነው የስንብት። ሸሸ በሉ እንግዲህ በዚህ አይነት ሁኔታ ተሰናብቻለሁኝ። እንዳሳየዋችሁ ቀይ እንቁላል ታስሮልኛል። ምክንያታቸውን ጠይቄ ነበርና አንድ ህይወት ወደ ምድር ሲመጣ በእንቁላል መልክ ሲመጣ እንደዚህ አይነት ነገር ይሄ ሳክሪፋይ የማድረግ ነገር ነው እንትን የሚለውና መልካም እድል የሚለውን ነገር ለመመኘት ነው የሚባለው። እንደዛ ነው ብለው የነገሩኝ እና እንግዲህ እየደበረኝም ቢሆን መሄዴ ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር እና ኮሜንት በማድረግ አሳውቁኝ። የተሻለ ነገር ወደ እናንተ ለማድረስ ያበረታኛል ብዬ አስባለሁ። በዚህ ጉዞ ፓርት 3 እንገናኛለን። መልካም ጊዜ ይሁንላችሁ።